የዘገየ ሚስት ወደ ነቤዛ ቤት ታመራለች። ወደ ነቤዛ ቤት እያመራችው የሉላ ልጅ የዘገየ ልጅ ነው ብላ ስለምታስብ ሉላና ዘገየ አንድ ላይ ስለምታያቸው አብረው ይኖራሉ። ውሽማው ናት። ስለዚህ ልጁ እየዘገየ ነው ብላ ታስባለች። ግን ደግሞ ይሄንን መጀመሪያ ያላጣራችው የዘገየ ባለቤት ወደነ ሉላ ቤት ትሄዳለች። ሉላ ቤት ስትሄድ ማንም አልነበረም። ሁሉም እታች ስለነበሩ ማንም አልነበረም ላይ ሉላ ልጇን አስተኝታ ወደታች ወርዳለች። ስለዚህ የዘገየ ሚስት ደግሞ ልብሷን ቀያይራ ለሩጫ እንዲያመቻት የሚሆን ልብስ ከለበሰች በኋላ ወደ ሉላ መኝታ ቤት ትሄዳለች። ሉላ መኝታ ቤት ስትሄድ ልጇ ብቻውን ነበረ። ስታየው እጅግ ደስ እያላት፣ ምክንያቱም የባሌ ልጅ ከሌላ ከጣውንቴ የተወለደ የውሽማው ልጅ ናት። ስለዚህ አንተ መገደልና መወገድ አለብህ፣ ማደግ የለብህም በማለት ልጁ ልታፍነው ስትል ልጁ ያለቅስባታል። ሲያለቅስ ሉላም ልጄ ብላ ስትመጣ በአጋጣሚ ልጁም ዝም ይላል። አየት ካደረገችው በኋላ ሉላ አይ ተኝቷል በቃ በማለት እሷም ሩጣ በር ስር ተደብቃ ስለነበር አላየቻትም። እንግዳውስ እስከዛው የልጄን ልብስ ልጠብ ማለት የልጇን ልብስ ሰብሰብ አድርጋ ሉላ ከመኝታ ቤት ትወጣለች። ሉላም ስትወጣ በሩን ዘግታው ስለነበረ እሷም ያንን አጋጣሚ ተጠቅማ አሁንም የሉላን ልጅ ለማፈን በትራስ አፉ ላይ ታደርግና አንተው መሞት አለብህ፣ አንተ ማደግና መለውጥ የለብህም። አዎ ዘገየም አንተን እያየ እንዲደሰት አልፈልግም፣ ማደግ የለብህም፣ የኃጢአተኛ ልጅ ነህ በማለት ልጁን ያለ ኃጢአቱ እየተሳደበች በትራስ ታፍናለች። ልጁም ሲያለቅስ እናት ትሰማና እየሮጠች በሩን ከፍታ ስትመጣ እሷም በትራስ እላው ላይ አድርጋበት እየለፈለፈች ስለነበር ታያታለች። አንቺ የተረገምሽ ልጄን ምን ልታደርጊው ነው? ምን እያደረግሽ ነው? በማለት ሩጣ ወደ ልጇ ነበር የሄደችው ሉላ። እሷም እግሬን አውጭኝ ከዛ ቤት እየተንደረደረች ስትወጣ ሱራፌልና ቤዛ ከመኝታ ቤት በር ላይ ወጥተው ቆመው ነበረ። እነሱንም አላየችም። እየተንደረደረች ነበር እየሄደችው። ቆይ ማናት? ምንድናት? በማለት ሁለቱ ይወዛገባሉ። እስኪ አንተ ተከተላት፣ እኔ ደግሞ ወደ ሉላ ልሂድ። አዎ አንቺ ተከታያት፣ አንቺ ወደ ሉላ ጋር ሄጂ፣ እኔ እስኪ ልከተላት በማለት ሱራፌል ተከትሏት ይሄዳል። ሱራፌል ተከትሏት ሲሮጠ ሲሄድ ግን ሊደርስባት አልቻለም። እሷም መኪና ይዛ ስለነበረ ከግቢ ወጥታ በፍጥነት መኪና ውስጥ በመግባት መኪናዋን አስነስታ ትሮጣለች። ቤዛም እየሮጠች እህቷን እየተጣራች ወደ ላይ ስትወጣ እህቷ እጅግ ተደናግጣ እያለቀሰች ነበር። ምን ሆነች ነው በማለት ጠያቂ ስታቀርብላት ልጄ ከማለት ውጭ ሌላ ነገር አልነበራትም፣ አልገባኝም። ልጁ ምንድነው የሆነው? ልጄ ልትገልብኝ ነበረ። ማና ሴትዮዋ? ስለ ሴትዮዋ መናገር ሳይሆን አሁን ላይ ልጇን ማዳን ስለነበረ ወደ ልጇ ነበር ሁሉ ነገሯ። ልጇን ከቤዛም ግራ ተጋብታ ቆይ ምንድን ነው በማለት ሳሚም እየሮጠ ሲመጣ የምንጮት ነው ሲላቸው አላቅም የሆነች ሴት መታ ነበር እና የሉላ ልጅ ልትገልባት ነበር እኮ። ማናት? ምንድናት እሷ? እንዴት ነው የሉላ ልጅ የምትገለው? በማለት ሳሚም እየተከራከሩ እያለ ሱራፌልም እሱ ሳይደርስባት ስለነቀረ እየተመልሶ ወደ መኝታ ቤት ይመጣል። እሺ አገኘሃት ወይ? አመለጠችኝ፣ መኪና ይዛ ስለነበር አመልጣኛለች በማለት ሲነግራቸው እኮ ማናት ይቺ ሴት? እንዴት እንደዚህ አይነት ነገር ልታደርግ ትችላለች? አይገርምም? የሉላ ልጅ እኮ አፍና ልትገልባት ነበር ባትደርስባት ኑሮ ስትለው ቆይ ማናት ይቺ ሴት? በማለት የዘገየ ባለቤት ነች ትላቸዋለች። እኮ የዘገየ መርማሪው ባለቤት ናት ወይ? አዎ የመርማሪው ባለቤት ነች እኮ። ምንድን ነው? ከዚህ በፊት እኮ ነግሬያችሁ ነበረ። ብቻዬን በነበርኩበት ሰዓት መታ ነበር እዚህ ቤት። ስለዚህ የዛን ቀን ነው የሚያየኋትኝ፣ አላቃትም ነበረ። ከዛ ወዲህ እኔ ከሷ ጋር ግንኙነት የለኝም፣ ግን ዛሬ ደግሞ ልጅን ለመግደል መጣች በማለት ስትነግራቸው ሁሉም ግራ ይጋቡና ይችንማ አደራርገን እንረግጣታለን፣ እንቀጣታለን በማለት ሳሚ ሲናገር በፍጹም በዱላ አትቀጣም፣ በህግ ትቀጣለች፣ ወደ እስር ቤት እንድትሄድ እንከሳታለን በማለት ሲነጋገሩ ሉላ ግን በፍጹም እሱ ማድረግ አልችልም እኮ። ለምንድነው ማድረግ ማትችይው ስትላት በፍጹም እንደዚህ አይነት ነገር ማድረግ አልችልም እህቴ ተውኝ፣ በቃ እኔ ምንም አይነት ነገር አልፈልግም፣ በዚህ ይብቃኝ፣ ከዚህ በኋላ እንደዚህ አይነት ጭቅጭቅ ነገር አልፈልግም በማለት ትናገራለች። ቤዛም ሆነ ሳሚ ሱራፌል ሁሉም ለምን እንክሰሳት ሲባል ሉላ ግን በፍጹም
ድብድብም አያስፈልግም፣ ከዝም አያስፈልግም። እንግዳውስ እኔ ሂጄ ለዘገየ ለራሱ ነግረዋለሁ። ምክንያቱም በህግ መቀጣት አለባት። ዘገየ እንደሆነ ለቤተሰብ ናት ብሎ የማይል ሰው ነው። በእህቱም አይቻለሁ። ስለዚህ ትክክለኛውን ቅጣት ማግኘት አለባት በማለት ስትናገር፣ በፍጹም እንደዛ መሆን የለበትም እንዳትነግሩ እንደውም በማለት ትነግራቸዋለች። እሷም እሺ በቃ በማለት ተነስተው ወደ ሳሎን ከመጡ በኋላ ሉላ ዘው ከልጇ ጋር እያለች ቆይ አሁን ምንድነው ማድረግ ያለብን? ስለ እዛኛው ስለ ሎሚ ምን ማድረግ ይቻላል? ደግሞ ዛሬ እኮ ሳይተኛ ነው ያደረው ሮቤል። ሱራፌል ሳይተኛ ስላደረ ፊቱ ሁሉ አባብጦ ስለነበር ቤዛ ትጠይቋለች። ለምንድን ነው አልተኛህም ወይ? ጧት ትተኛለህ ብዬ ነበር እኮ ዝም ያልኩ ስትለው፣ ምንም እንቅልፍ ባይኔ ሊዞርልኝ አልቻለም። በቃ ግራ ተጋብቻለሁ። አይዞህ በቃ ግራ ተጋብቻለሁ፣ ምን ማድረግ እንዳለብኝም አላቅም በማለት ይናገራል። ግን ቆይ አንተ ስታስበው አንተ የገደልካት ይመስልሃል ወይ? ልጅቷ ኦልሬዲ ሞታለች። አሁን እኮ እኛን ለጥቅሜ ብዬ ነበር እዛ ቤት እንድትገባ ያደረኳትኝ። ግን ብትሞትም አሁን እኮ ኦልሬዲ እኔም ገደልኳት። እሱ ልጅቷ እንደሆነ በህይወት የለችም፣ ሞታለች። እንደዛ መሆን አልነበረበትም። ቆይ እኔ ግን ምን አይነት ሰው ነኝ? ምን ያህል ብጠጣ ነው እንደዛ ሰክሬ እሷን እንደዛ ያደረኳት? በማለት ሲናገር፣ አንተ አይደለም ጥፋተኛው። የዛን ቀን እኔ ባልናገርና ባላበሳጭህ ኑሮ ይሄ ሁሉ ነገር አይፈጠርም ነበር ስትለው፣ ቢሆንም ግን እኔ እንደዛ መሆን አልነበረብኝም። ስለዚህ የኔ ጥፋት ነው። ሱራፌል ራስህን አትውቀሰው። አሁን እስኪ ከሳሚ ጋር እንሆንና እንመካከርና የሆነ ነገር ማድረግ አለብን። የሆነ ደረጃ ላይ መድረስ አለብን። የተፈጠረውን ነገር ሁሉ ማወቅ እንዳለብን አትርሱ በማለት ወደ ሳሎን ይመጡና ሳሚም እና ታዲያ ለምን እንደዚህ ተደረገ? ማንስ እንዲህ ያደርገዋል? አሁንም ሳሚ ሲመጣ የሆነ ነገር ማድረግ አለብን ሳሚ፣ ምናልባት እዛ ቤት አሁንም ሌላ ትልቅ ችግር ሊፈጠር ይችላል። ስለዚህ ወይ ሉሲን እና ቅንጅርት ከሁለት አንዱን ማግኘት አለብን፣ ምክንያቱም እነሱ ናቸው ሊያግዙን የሚችሉት እኛን በማለት ሲጠይቋቸው፣ በፍጹም ሉሲም ሆነ ቅንጅርትን ማግኘትም ሆነ ማናገር አልፈልግም። እንደውም ዛሬ እኮ ደውላልኝ እኮ ነበር ግን ማለትም በሮቤል ስልክ ነበር የደወለችልኝ። እሺ ምን አለች? በማለት ሁለቱም ተጣድፈው ሲጠይቁት፣ አላቅም የሆነ የምነግር ነገር አለ ትለኛለች፣ ትዘጋዋለች። አሁንም ደውላ እንደዛ ነው የምትለኝ። በቃ ሉሲ ያለ ምክንያት አይደለም እንደዚህ ስልኳን የዘጋችው። ስለዚህ የሆነ ችግር ተፈጥሯል ማለት ነው። ምናልባት ሮቤል አግቷታል ማለት ነው ይች ልጅ በማለት ስትነግራቸው ሁሉም ይደነግጣሉ። ምን እያልሽ ነው? አዎ ምክንያቱም ካየሁት አንጻር ነው እንደዚህ እያልኳችሁ ያለሁት። ስለዚህ ለሉሲ ልንደርስላት ይገባል። በሆነ ምክንያት አድርገን እዛ ቤት መግባት አለብን እንጂ ምንም እንደዛ መሆን የለበትም በማለት ሲነጋገሩ፣ በቃ አሁን እንደዛ ማሰብ አለብን። እስኪ የእሷን ስልክ ሞክረው በማለት ለሳሚ ሲነገረው የእሷ ስልክ ሲሞክረው ስልኳ ዝግ ነው። የእሷ ስልክ ዝግ ነው እኮ በቃ ለዛ ነው ስለታገተች ነው እንጂ ሉሲ ስልኳን በፍጹም አዘጋውም ነበር በማለት ታዲያ አሁን ምን ማድረግ አለብኝ? እንደ ራሷ ጉዳይ ወዳ ፈቅዳ ሄደች የገባችበት ነው። እኔ ምን ላድርጋት ስላት፣ አይ እንደዛ ሳይሆን መድረስ አለብን፣ እሷን ልናድናት ይገባል። በሌሎች ጦስ ሌላ ሰው ደግሞ መጎዳት የለበትም። ስለዚህ ሳሚ እናም እያንዳንዱ ነገር ማድረግ እንዳለባቸው ሲናገሩ ቤዛ ተነስታ የመርማሪው ጋር ትደውልለትና ይገናኛሉ። ያስጠነቀቀችው ሁለተኛ ሉላ ጋር እንዳይደርስ ነበረ።